የማቴዎስ ወንጌል ምዕራፍ 6 ቁጥር 33ን ብቻ ነው ማነበው። ከላይና ከታች ያለው ብዙ ከመልእክቱ ጋር የሚሄድልንን ሐሳብ ቁጥር 33 ላይ ያለውን በኢየሱስ ክርስቶስ ስም አነበዋለሁ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። እስቲ ድምጻችሁን ወጣ አድርጋችሁ ከኔ ጋር አንብቡት አንድ ላይ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ቁጭ በሉ። እግዚአብሔር ይባርካችሁ። ቁጭ በሉ። ታውቃላችሁ አንድ ነገር ይውላችሁ፣ ደስ ብሎህ እንድትውል፣ ደስ ብሎህ በሰላም እንድታድር እንድትነሳ፣ ደስ ብሎህ በእግዚአብሔር ፊት ደስ ብሎሽ በእግዚአብሔር ፊት እንድትሆኑ የእግዚአብሔር ፈቃድ ነው። አንዳንድ ጊዜ አንዳንድ ነገሮች እንዳትታለሉ፣ ሐዘናችሁ፣ ትካዜያችሁ፣ ጭንቀታችሁ፣ ግራ መጋባታችሁ እግዚአብሔር የፈቀደው አርጋችሁ እባካችሁን አትመልከቱ። እግዚአብሔር የደስታ ምንጭ ከልባችሁ ላይ ካለው ከመንፈሱ የተነሳ ይሄ በቃ ሰላም የውጭውን አይደለም የውስጣችሁ ሰላም እንዲነካ አይፈልግም እግዚአብሔር። ዓለም የፈለገው አይነት ነገር ይሁን፣ ነገር ግን የማይወሰድ ሰላም ምን አለ? አእምሮን የሚያልፍ ነው እኮ አይሉ አረ አእምሮን የሚያልፍ ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። አእምሮን የሚያልፍ ሰላም ማለት በስጋ ለባሽ ቋንቋ መግለጥ የማይቻል እረፍት የሞላበት ሰላም ማለት ነው። እሱን ነው እኮ የሰጠን እግዚአብሔር። ጭንቀታችንን፣ ግራ መጋባታችንን ምንም ሳትሆኑ እንዲህ ቢሆንስ ብሎ መፍራት፣ ከሌ ቢታመምብኝ እንዲህ ብትሆንብኝስ እንዲህ ቢሆንብህ እያለ ይለቃል። በቃ ይለቀዋል ፍላጻውን። እናንተ እሱን ተቀብላችሁ የክፉን ሐሳብ አታመንዥጉ፣ አታሰላስሉት። እግዚአብሔር መልካም ነው። እግዚአብሔር የሰላም አምላክ ነው። እስቲ እግዚአብሔር መልካም አምላክ ነው በሉ አንድ ጊዜ። ሰላሙን ሰጥቶኛል በሉ። እረፍት ሰጥቶኛል በሉ። መጽናናትን ሰጥቶኛል በሉ። እግዚአብሔር አምላክ የተመሰገነ ይሁን። አሜን። ወገኖቼ ሆይ አሁን ባነበብነው ክፍል ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ማለት ሰማያዊው በረከት ማለት ነው። ይሄ በክርስቶስ ባለፈው ሳምንት ተካፍለናል፣ በወዲያኛውም ሳምንት አይተናል። ዛሬ አራተኛ ይመስለኛል። በክርስቶስ አለ ሐዋርያው ጳውሎስ በኤፌሶን ምዕራፍ 1 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በምን ይጀምራል? እግዚአብሔርን በመባረክ። በምን ምክንያት? ዘፍጥረት ምዕራፍ 1 ሳይጻፍ ሰማይና ምድር ሳይሰሩ ይሄ በስጋ ለባሽ ቋንቋ መግለጥ አይቻልም። ይሄ እግዚአብሔራዊ የሆነ አምላካዊ ቋንቋ ሊናገረው የሚችለውም እግዚአብሔር ብቻ ነው። ሰው ሊናገረው አይችልም። ምክንያቱም እስቲ አንድ ጊዜ ረጋ ብለውና ነገሩን አስተውሉት ወገኖቼ። ወይ እንደዚህ ነው። ዓለም ሳይፈጠር መወሰን፣ ዓለም ሳይፈጠር ከዘላለም በፊት ዘላለም የሚባለው ነገር ሳይኖር በእግዚአብሔር ተወስነሻል፣ በእግዚአብሔር ተወስነሃል፣ በእግዚአብሔር ደግሞ ተመርጠሃል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ ሳሳ ሲደርስ ከእናትና ከአባታችን ተወለድን። ከዛ በኋላ ደግሞ በጌታ በኢየሱስ ክርስቶስ አምነን ዳግም ተወለድን። ይሄ የሆነው እኛ አሁን ነው የምናውቀው። እኛ ከአሁን ጋር ነው። ትናንትና እናውቃለን፣ እንደ እናትና አባታችን እናውቃለን። እግዚአብሔር ደግሞ እንደዚህ ነው የሚለው፣ ዓለም ሳይፈጠር ነው ማውቅህ። ይሄንን መለኮት ፈጣሪ እግዚአብሔር ብቻ ሊናገረው የሚችለው ቋንቋ ነው። እዚህ ጋር ደግሞ አሁን ምን ይላል ያነበብኩት ክፍል ላይ? ነገር ግን አስቀድማችሁ የእግዚአብሔርን መንግሥት አስቀድማችሁ እንድትፈልጉ፣ እንድንፈልግ፣ እንድናስብ፣ እንድንመኘው የሚፈልገው ነገር አለ። እግዚአብሔር ሐሳባችን ልባችን እንዲያርፍበት የሚፈልገው ነገር አለ። እርሱም የእግዚአብሔርን መንግሥት ይላል ማለት የዘላለሙን የማይጠፋውን። ይኸውላችሁ ይሄ አሁን ያለንበት ዓለም ይሄ የምናያቸው ነገሮች ከማይታየው ነው የመጣው። የማይታየው የዘላለሙ ነው። ይሄ አሁን የምናየው ይሄው ዓለም ዙሪያ ጨረቃ
ፀሐይ፣ ከዋክብት ምንላቸው የሚታዩት ከማይታየው የተገኙ ናቸው። ይሄ ብቻ አይደለም፣ የሚታዩት ጊዜያዊ ናቸው። በመጨረሻ ላይ የሚለወጡ እግዚአብሔር ደግሞ ሌላ ያዘጋጀው ቅድስቱ ከተማ አዲስቱ ኢየሩሳሌም ልክ ለባሏ እንደተሸለመች ሙሽራ እሷ ስትመጣ አዲስ ሰማይና አዲስ ምድር ይላል። እነኛ አሁን የምናያቸው ይኸውላችሁ፣ ይሄ አሁን እየተመለከትናቸው ያሉ ነገሮች የምንተያያቸው ነገሮች ከማይታየው ማለት ከዘላለሙ ማለት ከእግዚአብሔር የተገኙ ናቸው። ስለዚህ እኔና የእናንተ ደስቲኒ ያለው መጨረሻችን ያለው እዚህ የሚታየው ሳይሆን የማይታየው ውስጥ ነው። ስለዚህ ነው የማይታየው ውስጥ ያለውን የከበረውን ነገር ፈልጉት፣ እሱን ነገር እሹት፣ እሱን ነገር ናፍቁት፣ ልባችሁ ደግሞ በእሱ ላይ ይሁን ይረፍ እያለ የሚለን ለምን መሰላችሁ? የምንሄድበት ነው። ያ የምንሄድበትና ዘላለማችንን የምናሳልፍበት ዘላለማችን የሚሆንበት ቦታ ነው። ስለዚህ ልባችን በሚቀረው ላይ በጊዜያዊው ላይ ምን ያህል እንደሆነ በማናቀው ነገር ላይ ልባችን እንዳያርፍበት ያስፈልገናል። ሁሉም ነገር ግን ከሚያስፈልገን ነገር የበለጠውን እንድናስብ ይፈልጋል እግዚአብሔር። ስለዚህ ነው ወገኖች ሆይ ስለ በረከት ስንነጋገር ባለፈው ሰሞኑን ብዙ ተነጋግረናል በዚህ ዙሪያ ላይ። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ እግዚአብሔርም ወንድና ሴት አድርጎ ፈጠራቸው ይላል ዘፍጥረት ምዕራፍ 1 ቁጥር 28 ላይ። አሁን አታውጡ፣ ማስታወሻ የምትይዙ ብቻ ያዙ። ዘፍጥረት ምዕራፍ 1 ቁጥር 28 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ እግዚአብሔርም ይላል የፈጠረውን ሰው ባረከው ይላል። አያችሁ፣ የእግዚአብሔር ነገር ከሰው ጋር ሲጀምር በበረከት ነው የሚጀምረው። ለምንድነው እሱ ብላችሁ ቀስ ብላችሁ መጽሐፍ ቅዱሳችሁን ከመረመራችሁ እግዚአብሔር ከሰው ጋር መጥቶ አንድ ነገር ዲል ሲያደርግ የሚጀምረው ይኸው ተመልከቱ፣ በበረከት ነው የሚጀምረው። እንዴት? እሺ ፈጠረ፣ ለሰው የሚያስፈልገውን ነገር ሁሉ ፈጠረ፣ በኤደን ገነት ሁሉን ነገር አዘጋጀ። ከዛ በኋላ በበረከት መጀመር ለምን አስፈለገ ስትሉ እግዚአብሔር በረከቱን አስቀምጦ ነው ነገሮችን የሚጀምረው በሰው ላይ። አያችሁ፣ በመጽሐፍ ቅዱስ ላይ ስንመለከት በብሉይ ኪዳን ላይ ብቻ ከ400 ጊዜ በላይ ይላሉ። የመጽሐፍ ቅዱስን እንግዲህ ያጠኑ ሰዎች ሲናገሩ ስለ በረከት ይናገራል። ሚስጥሩንና ዋናውን ነገር ግን መያዝ ያለብንን ነገር አስተውሉ። ሁላችሁም ወገኖቼ ሆይ መያዝ ያለብን ነገር አለ። ይኸውላችሁ ይሄን አስተውላችሁ እንድትሰሙኝ ይፈልጋለሁ። የእግዚአብሔር በረከት ከምድራዊ ሀብት ማግኘት ወይም ደግሞ በህይወታችን መከራን ካለመቀበል ጋር እንዳናያይዘው ተጠንቀቁ። እንደገና እናገራለሁ እንድትይዙልኝ ስለምፈልግ ነው። የእግዚአብሔርን በረከት ከምድራዊ ሀብት ጋር ወይም በህይወታችን መከራን ካለመቀበል ጋር እንዳታያይዙት። ምክንያቱም እግዚአብሔር መጽሐፍ ቅዱስ ላይ በረከት ሲል በመጀመሪያ አንድ ነገር አስተውሉ። በረከት ሲል ሰማያዊ በረከት ነው። ለዚህ ነው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይልና ይውላችሁ ምድራዊ በረከት የምንፈልግ ከሆነ የሰማያዊው በረከት ተቋዳሽ ወይም ደግሞ የሰማያዊው በረከት ውስጥ ከገባን ምድራዊው በረከት ግዱ ነው፣ ወዶ አይደለም የሚመጣው። እዚህ ጋር ምን ይላል? አስቀድማችሁ የእግዚአብሔርን መንግስት፣ ጽድቁን፣ ሰማያዊውን የከበረውን የዘላለሙን የምንሄድበትን መለኮት ከሰማይ ሰማያት ወርዶ ለኛ ሲል በቀራንዮ መስቀል ላይ የዋለበትን ትልቁን ዋናውን ነገር እሱን ያዙ። ከዛ በኋላስ ይሄው ይናገራል። የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህም ሁሉ አሁን የሁላችን ችግር የብዙዎቻችን አይደለም፣ የሁላችን ችግር በይጨመርላችኋል ነው። መከራችንን እያየን ያለ ነው። ባለችን ጥቂት የአገልግሎት ዘመን የደርግ መንግስት ከነበረበት ሰዓት ጀምሮ ይሄንን ወንጌል አገለግላለሁ። ለመንፈሳዊ ህይወቱ ጸልይልኝ ያለኝ ሰው ከ100
ሁለት ሶስት ሰው ቢሆን ነው። የአብዛኛዎቻችን ጸሎት ርዕስ ችግርም ጥያቄም በዚሁ በምድር ላይ ከሚታዩ ከሚቀሩ ምድር ላይ ካሉ ነገሮች ጋር ኑሮ ጋር ከተያያዙ ከቤተሰብ ከኑሮ ከተለገዘብ ከስራ ጋር የተያያዘ ነገር ነው። ለምን ይመስላችኋል ወገኖቼ ሆይ? የተያያዝንበት ነገር ነው ዋናው። ሁሉ ጊዜ በላይ ያለውን እሹ የሚለው አያስፈልግም። የምድሩ ያስፈልጋል፣ ግን አስቀድሞ የሚለውን እኛ ከኋላ አድርገን ከኋላ ያለውን ከፊት ካደረግን ክርስትና ህይወታችን ኮንፊውዥን ውስጥ ነው የሚገባው። እግዚአብሔር ፊተኛ ያደረገውን ነገር ፊተኛ እንድናደርግ እግዚአብሔር ይርዳን ወገኖቼ ሆይ አሜን። እግዚአብሔር ያስቀድመውን ነገር እንድናስቀድም ይውላችሁ። እግዚአብሔር ከፊት ያደረገውን ነገር እኛም እግዚአብሔር ሐሳቡ ፈቃዱ ምክሩና ዘላለማዊ የሆነው የእግዚአብሔር አጀንዳ እንደሆነ አውቀን ማስቀደም ከቻል የክርስትና ህይወታችን መስመሩ ላይ እየሄደ ነው ማለት ነው። ለምን መሰላችሁ? ወደን እኮ አይደለም ብዙዎቻችን በዚህ ውስጥ የምናልፈው። የዚህ አለቆች ስልጣናት፣ የዚህ የጨለማ ዓለም ገዢዎች፣ በሰማያዊ ስፍራ ያሉ የክፋት መንፈሳዊ ሰራዊት በሙሉ የቅዱሳን አይምሮ ላይ ያለማቋረጥ ነው የክፋት የሐሳብ የጭንቀት ግራ የመጋባት የተለያየ ክፉ እርኩሰት የተለያየ ነገር እርኩሰት ወገኖች የሰው ጭንቅላት ላይ እንደ ዝናብ ነው የሚያወርዱት። እና አንዳንዱ ነገር ምን ይመስለናል? የኛ ይመስለናል። አንዳንዱ ነገር ደግሞ ይሄ ነገር እግዚአብሔር በቃ ሐሳቡ ነው ማለት ነው አይደለም። ይውላችሁ ይሄ መጽሐፍ የተሰጠልን መስላችሁ የመጽሐፍ ቅዱስ የእግዚአብሔር ሐሳብ በአብዛኛው ሙሉ ለሙሉ የተቀመጠበት የእግዚአብሔር ፈቃድ ያለበት ይውላችሁ ትንቢትና እንኳን ራእይ ህልም እንኳን ቢመጣ እዚህ ውስጥ ተፈትኖ ካላለፈ መቀበል የለብንም። እዚህ ውስጥ ነው መፈተኛው፣ ዋናው መመርመሪያው ይሄ ቃሉ ነው። ይሄንን ስናውቀው እግዚአብሔር የውስጣችን ሰላም በክርስቶስ ኢየሱስ ከመዳናችን አንጻር ያለን ደስታ እንዲነካብን አይፈልግም። እስቲ የጸሎት ርዕስ ሰጥቷችሁ የሚያክሰዋለ እንዲህ ብሎ እስቲ አመስገኝልኝ፣ ምን ነው ከዘላለም ሞት ፍርድ አምልጬ ከገሃነመ እሳት አምልጬ ስሜ በሕይወት መጽሐፍ ተጽፏል ያላችሁ ሰው አለ? ርዕስ ሰጥቷችሁ የሚያክሰዋለ አለ? የለም። ለምን መሰላችሁ? የዘላለሙ ሚስጥር ስላልገባን፣ የከበረው ነገር ስላልገባን ነው። አያችሁ በብሉይ ኪዳን በአዲስም ኪዳን በሐዋርያት ዘመን ላይ እግዚአብሔር በረከቱን ያመጣና በባህሪያዎቹ ላይ ያስቀምጣል። እውነት እግዚአብሔር አስቀምጦ ከሆነ በረከቱን ማለት ቅባቱን ማለት የእግዚአብሔርን ክብር ማለት ልንሰራ መንግስቱን ስራ የሚያስችለውን ጸጋ አስቀምጦ ከሆነ የልቡን ሐሳብ መናገር እንችላለን። አለበለዚያ ግን ወገኖቼ ሆይ በሰው በጓደኛ በወገን በተለያየ አቅጣጫ ነገር ወደ እግዚአብሔር ስራ እርሻ ውስጥ ከገባን ራሳችንም ግራ ተጋብተን ትውልዱንም ግራ የምናጋባው ይኸው ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በረከቱን በብሉይ ኪዳን ባሪያዎቹ ላይ ያስቀምጥ ነበረ። ሰዓቱ ሲደርስ ራሱ በረከትን ያስቀመጠው ራሱ የህይወት በረከት ምንጭ ሆኖ ራሱ ወረደ። ማን ነው እሱ? እረኞች ተሰብስበው ቁጭ ብለው ማታ ከብቶቻቸው ሲጠብቁ ድንገት መላእክት ብርሃን በላያቸው ላይ ሲበራ ፈርተው ምንድነው ሲባባሉ አትፍሩ አሏቸው። መልአኩ እንደዚህ አላቸው፣ አትፍሩ፣ ዛሬ በዳዊት ከተማ ደስ ይበላችሁ፣ ዛሬ በዳዊት ከተማ ክርስቶስ ጌታ የሆነ መድኃኒት ተወልዶላችኋል። ማመጣ ራሱ ሕይወትን ሰጪው በረከት ከሰማይ ሰማያት ወረደ። ለምን? አብርሃም ሊያድነን፣ ዳዊት ሊያድነን፣ ሙሴ ሊያድነን፣ የቀደሙ አባቶች ሊያድኑን ስለማይችሉ እነሱስ በረከቱን እያስቀመጠ ይጠቀምባቸው ነበረ። አሁን ግን ሕይወትን ሊሰጠን ምን አለ? አንድ ቦታ ላይ ሲነገር ዮሐንስ ወንጌል ምዕራፍ 10 ላይ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ። ምን ይዞ መጣ ኢየሱስ ክርስቶስ? የሕይወትን በረከት። እባካችሁ ስለ እግዚአብሔር
ጊዜ እናመስግነው ይሄንን ጌታ ከልባችን ጎሽ የኔ ልጅ በደንብ እናመስግነው እልልልልል ብለን በደንብ አያችሁ። ሲገባን እኮ አሁን የመጣው ሙሴ አይደለም፣ አብርሃም አይደለም፣ አብርሃም አይደለም ወገኖቼ፣ ወይ ሳሙኤል አይደለም፣ ኤልያስ አይደለም የመጣው። እነሱ ላይ ለትውልዱ በረከትን ያስቀምጥ የነበረው ጌታ አንድ ቦታ ላይ እንደው ልንገራችሁ እስቲ ሰው እንደው ጌታ ከረዳኝ ወገኖቼ፣ ወይ ሙሴም ይላል መጽሐፍ ቅዱስ ላይ ሙሴም ወደ ምድረ በዳ ዳርቻ፣ በጣም የምወደው ቃል ነው። ወደ ምድረ በዳ ዳርቻ በጎቹን ነዳ ይላል። ለካ ምድረ በዳም ዳርቻ አለው። ምድረ በዳ ውስጥ ያላችሁ አይዟችሁ፣ ዳርቻ አለው ምድረ በዳ ያልቃል። ሙሴም በጎቹን ወደ ምድረ በዳ ዳርቻ ነዳ። ቁጥቋጦ አየ። የእሳት ቁጥቋጦ ይነዳል። ቁጥቋጦው ግን አይቃጠልም። ይሄ ምን አይነት ሚስጥር ነው ብሎ መጠጋት ጀመረ። ጠጋ ሲል ከቁጥቋጦ ከሚነደው እሳት እንዴ ቁጥቋጦ አይቃጠልም፣ እሳቱ ግን ላዩ ላይ ይነዳል። ይሄ ምን አይነት ሚስጥር ነው ብሎ ጠጋ ሲል ሙሴ የሚል ድምፅ ከቁጥቋጦ እሳት ውስጥ ወጣ። እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የቆምክበት ቦታ መሬቱ ወርዷላ ጌታ ዛጋ የተቀደሰ ስለሆነ ጫማህን ከእግርህ ላይ አውልቅ አለው። ሙሴ ጫማውን አውልቆ እየተንቀጠቀጠ ሲጠጋ ሁለት ነገር ቦታው ላይ ታነቡታላችሁ። ሁለት ነገር አለ። መልአኩም ይላል እንዲህ አለውና ተናገረው ይላል። ይቆይና እዛው ላይ ደግሞ ልወጣርገና እግዚአብሔርም ይላል መልአክም ይላል። መልአክም እግዚአብሔርም የሚልበት ቦታ ላይ ሁሉ ጊዜ ጫማህን አውልቅ አለ። ስግደት ከተቀበለ እንደ እግዚአብሔር መልአክ ሆኖ የሚገለጠው በብሉይ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ነበር። እግዚአብሔር አምላክ የተመሰገነ ይሁን። አዎ የማኑሄ ሚስት ጋር ሳምሶን ሊወለድ ሲል መጥቶ ላምጣ መስዋዕቱን እባክህ አትሂድ የተናገርከው ቃል በተፈጸመ ጊዜ እንደው ስርዓቱ ምንድነው ሲለው መስዋዕቱን አመጣ። በኋላ አስቀመጡ ድንጋዩ ላይ። በያዘው በትር ሲነካው እሳት ከድንጋይ ውስጥ ወጥቶ መስዋዕቱን በላው። ከዛ በኋላ በመስዋዕቱ እሳት ሲሄድ በመስዋዕቱ እሳት ውስጥ ሲያርጋየው ምን አሉ? የዛን ጊዜ ወየው የእግዚአብሔርን መልአክ አይተናልና እንሞታለን ሲል እግዚአብሔር ሊገለን በፈለግ ባልተገለጠ ነበር ትላለችው ሚስቱ። በእሳት ውስጥ ያረገው ስምህ ማን ነው ሲለው እዛ ጋር የማኑሄ ስሜ ለምን ጠይቃለህ? ስሜ ድንቅ ነው አለው። ድንቅ ማን ነው? የናዝሬቱ ኢየሱስ። ወገኖቼ ሆይ ክብር ለኢየሱስ ክርስቶስ ይሁን። አያችሁ ቢገርም አባት አሁን በብሉይ ኪዳን እየተገለጠ ያነጋግር የነበረው አንዳንድ ነገሮችን መጥቶ ሚስጥራት ይገልጥ የነበረው ሰዓቱ ሲደርስ ወገኖቼ ሆይ ልክ ጊዜው ሲደርስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በበረት ውስጥ ተኛ። ማን ነው እሱ? በረከት ይዞ የመጣ አይደለም፣ ራሱ የህይወት በረከት ሆኖ የመጣ ጌታ፣ ህይወትን የሚሰጥ ጌታ፣ የነገስታት ንጉሥ፣ የጌታዎች ጌታ። ደስ ይበላችሁ ዛሬ በዳዊት ከተማ መድኃኒት ተወልዷል እንኳን ለሚለው እዩት። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1:2 ላይ እዩት። እንደዚህ ነው የሚለው ተወልዶላችኋል። እስቲ እንዲህ በይ ተወልዶልኛል በሉ እስቲ አንድ ጊዜ እስቲ በዚህ ጮክ በሉና እስቲ ተወልዶላችኋል እኮ ነው መልአኩ። ለነሱ አይደለማ፣ ለመላእክት አይደለም፣ ለኔና ለናንተ ለሰው ዘር ሁሉ መለኮት ስጋ ለበሰ። አይጠቅመኝም ቀኑን ሙሉ ባወራላችሁ ይሄንን መለኮት እንዴት ስጋ ለበሰ። ሰማይንና ምድርን ሰውን ከምድር አፈር ያበጀ ሰማይና ምድርን የፈጠረ እንዴት አድርጎ ይሄን ስጋ ለበሰው? እንዴት ቻለችው እቺ ምድር? እንዴት እዚች ምድር ላይ ተመላለሰ? ቢሊየንስ ስታርስ ፀሐዮችና ጋላክሲዎች አሉ።
በአንድ ጋላክሲ ውስጥ በሚሊዮን የሚቆጠሩ ኮከቦችና ፀሐዮች አሉ። እንደገና ይሄ እኛ ያለንበት ይሄ ሜልኮ የሚባለው ጋላክሲ ውስጥ ደግሞ እንዲሁ ብዛት ታውቃላችሁ። እኛ ያለን እቺ የኛ ፀሐይ እጅግ ብዙ እጥፍ ይሄንን ዓለም ትበልጣለች። እቺ ፀሐይ እዚህ ሜልኮ ጋላክሲ ውስጥ አለች። እንግዲህ እሷን የሚበላልጡ ከራሳቸው ብርሃን የሚያመነጩ ከዋክብቶችና ብርሃናት በአንዷ በሚልኮ የምትባለው ጋላክሲ ውስጥ በቢሊዮን የሚቆጠሩ አሉ። እነኚህ ሁሉ ውስጥ የኢየሱስ እግር አልረገጠም። እቺ ክፉ ዓለም ላይ እኛን ለማዳን ግን መለኮት መጥቶ በእግሩ እዚች ምድር ላይ ተመላለሶባታል። እናንተን አላቅም፣ እኔ በዘመኔ ሁሉ እንደዚህ የሚደንቀኝ ነገር የለም ወገኖቼ። ወይ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ወደ ውሃ ጉድጓድ ያዕቆብ ጉድጓድ መጥቶ ውሃ የምትቀዳዋን ሴት ውሃ ስጭኝ አላት። አንተ አይሁዳዊ ስትሆን ከኛ ውሃ ትጠይቃለህ? አይ ውሃ ስጭኝ ምድሽን ብታውቂ ኖሮ አንቺ ተለምኙ ነበረ። የህይወት ጌታ ሆይ አንተ ነብይ እንደሆንከ ያለው ወደዚህ ውሃ ልቀዳ እንዳልመጣ ያንን ውሃ ስጠኝ ትላለች። ህይወት ውሃ ስጭኝ የሚላት ሰማይንና ምድርን የፈጠረ አምላክ ነው። ትሁት ሆኖ ዝቅ ብሎ መጥቶ እዚህ ምድር ላይ ተመላለሰ። 38 ዓመት የተኛውን ሰው እየመጣና ልትድን ትወዳለህ አለው። ለምን መሰላችሁ? ተስማምቶትስ እንደሆነ ያለ ሰው የሰውን ፈቃድ አይሰብርም እሱ እና 38 ዓመት እንደሆነው አውቆ መጣ። ኢየሱስ ሳይወለድ ሰውየው አልጋ ላይ ተኝቷል በሽታ። ኢየሱስ ክርስቶስ ተወልዶ አድጎ አገልግሎቱን ጀምሮ ሰውየው አልጋ ላይ ነው ያለው። የዘመናትን እንቆቅልሽ መፍታት የሚችል፣ የዘመናትን ቀንበር መስበር የሚችል፣ የሰውን እንባ ማበስ የሚችል፣ እንባ የሚያብስ ሐዘን የሚያርቀው ጌታ ተነሳ አልጋህን ተሸክመህ ሂድ አለው። የ38 ይሄ ጌታ እዚህ ምድር ላይ ተመላለሰ። ምን ሊሰጥ መጣ? ህይወት ሊሰጠን መጣ። እንቆቅልሻችንን ሊፈታ መጣ። ቀንበራችንን ሊሰብር መጣ። ከታሰርንበት የሞት ሰንሰለት የኃጢአተኝነት እስራት ውስጥ ሊፈታን መጣ። ወገኖቼ ሆይ ይሄ ጌታ በምድር ላይ ተመላለሰ፣ ህይወትን የሚሰጠው ጌታ። በብሉይ ኪዳንስ ምን ነበረ? አየው እግዚአብሔር የሰውን ልጅ ሲመለከት እኔ አላወጣውም። ወገኖቼ ሆይ ዘፍጥረት ምዕራፍ 6 ላይ እግዚአብሔርም አየ ምድርም ተበላሽታ ነበረ ይላል። እግዚአብሔር በፈጠረው የተጸጸተበት ይሄ ምድር ላይ የፈጠረው ሰው ነው። ምድር ማለት እኮ አፈሩ፣ ድንጋዩ፣ ተራራው፣ ወንዙ አይደለም። የፈጠረው ሰው ተበላሸበት። እርኩሰት በእርኩሰት ሆነ። አንድ ሰው አካሄዱን ከእግዚአብሔር ጋር አደረገ። እሱን ምን አደረገው? ሲያየው በረከሰው ነገር መካከል ላይ ሲያየው ምን ታደርጋለህና እንሂድ አለው። ሄኖክን ሞትን ሳይወሰደው ወዲያው እግዚአብሔር እንደዚህ አለ፣ ሰውን በመፍጠሬ ተጸጽቻለሁ። ሰውን ከሰማይ ወፎች ከምድር እንስሶች ጭምር አጠፋዋለሁ ሲል አንድ ሰው የሰው ዘር መትረፍ ምክንያት የሆነ ኖህ የሚባል ሰው ተገኘ። ከጎፈር እንጨት መርከብ ስራ አለው፣ ሰራ። ያፌዛሉ፣ ይሳደባሉ፣ ያፌዛሉ፣ ይሳደባሉ። ያፌዙ እየተሳደቡ እንደዚህ ዘመን ማለት ነው። ጌታን ተቀበሉ፣ ያፌዛሉ፣ ይሳደባሉ፣ ያፌዛሉ፣ ይሳደባሉ። መርከቡ አለቀ። አንድ ነገር ጠየቅኩኝ፣ ብቻዬን ነው እንደዚህ ያልኩት ወገኖቼ፣ እንደዚህ ያልኩኝ ብቻዬን። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ስለወሰደው አልተገኘም። ኖህም አካሄዱን ከእግዚአብሔር ጋር አደረገ። ለምን ኖህን አልወሰደው? ወዲያው ራሴ እዛው አገኘኋት መልሷን። ለካ ኖህን እንደ ሄኖክ ቢወስደው የሰው ልጅ የሚባል ነገር የለም ነበር። ኖህ ምን ተቀምጧል? ላዩ ላይ የሰው ዘር የመትረፍ በረከት በኖህ ላይ ነበር። የሰው ዘር የቀጠለው የእግዚአብሔር በረከት በኖህ ላይ ነበረ። ስለዚህ ሁለት እንስሶች ተባተና እንስት ያረክ አስገባለው ገቡ። ሁሉም ወደ መርከብ ገቡ። ምድር በሙሉ እንስሳው ምናምኑ ሁሉ አለቀ። እነኛ ወጡ። ከዛ በኋላ መስዋዕቱን አቀረበ። የሰው ዘር እንዲተርፍ ምክንያት የሆኑ የእግዚአብሔርን በረከት የሞገስ በረከት ሞገስም ኖህም በእግዚአብሔር ፊት ሞገስን አገኘ። ሞገስ አይታጣባቸው።
ሞገስ ማለት በእግዚአብሔር ፊት ተቀባይነት ማግኘት፣ ተሰሚነት ማግኘት፣ ተወዳጅነት ማግኘት ነው። ዝም ብሎ አይመጣም። ልብ ተመዝኖ ይመጣል። ኖህ የሰው ዘር መትረፊያ ሆነ። ሰው ጀመረ በምድር ላይ ጣዖቱን ይሰራል። ይኸው የሚገርመውን ነገር ሰው የምንባለው ሰዎች እኛ ሩቅ እንዳልሆን ወቁ። ሰው ስንባል ይኸውላችሁ በእጁ እያለ ይጠርበውና ያበጀውን ያድበለብለውና የሆነ ድቡልቡል ነገር ይሰራና ቁጭ ያደርግና አንተ ነህ የፈጠርከኝ ይለውና ይሰግድለታል። በቢሊየን የሚቆጠር ህዝብ ወደ ኤዥያ ብትሄዱ አምላካቸውን በሳምሶን በባጋቸው ነው ይዘው የሚሄዱት። አንድ ቦታ ሲገቡ ቁጭ ይሉና አምላካቸውን አውጥተው ቁጭ ያደርጉና ለሱ መስዋዕታቸውን ስግደት ይሰጡና ምን አይነት ሰዎች? ፕሮፌሰሮች፣ ዶክተሮች፣ ሳይንቲስቶች፣ ኢንጂነሮች የተለያየ እውቀት ያላቸው አምላካቸውን በቦርሳቸው ኢየሱስ ስለበራልን በራልን ክብር ለኢየሱስ ክርስቶስ ነው። አምላካችን በታምራቱ መታሰቢያን አኖረ። ኢየሱስን እንድናመልክ 3000 በላይ አማልክቶች አሉ ይባላል። እዚህ ኤዥያ ውስጥ ያሉ ሀገሮች ላይ አንድ ሀገር ላይ ሁሉም የየራሱ አለው፣ የየቤቱ አማልክት አለው። ኢየሱስ እንዲሁ አይደል ይበራልን፣ ረርቶን ነው ራርቶን እና መስገን ምላችሁ ለመስላችሁ ኢየሱስ በራ። ማንኝ ኢየሱስ ሊበራልኝ? ወገኖቼ ሆይ ተደነቁ ዋካችሁ። ስለ እግዚአብሔር ድንቅ ይበላችሁ፣ ግርም ይበላችሁ ኢየሱስ በመንፈስ ቅዱስ ስለበራልን። በቃ ሲያይ ጣዖት አምላኪ። ከዛ በኋላ እግዚአብሔር አየና አንድ ልብ አገኘ። ባለፈው ጊዜ ይህን ነገር ነግሬያችኋለሁ። አብርሃም ና አይደለም እኮ ሚዛን አለ። ከውጭ የምታዩት ነገር በእግዚአብሔር ፊት ከውስጥ የተመዘነ ነገር አለ። ወቁ ይሄንን ወገኖች። ዝም ብሎ ነገር የለም እግዚአብሔር ጋር። አዎ ሁሉን የሚያውቅ ልብን የሚመረምር ኩላሊትን የሚፈትን አባት መጽሐፍ ቅዱስ ላይ ይናገራል። እመረምራለሁ ይላል። ቀለን ከመገኘት ጌታ ያድነን። አብርሃም ከሀገርህ፣ ከአባትህ ቤት፣ ከዘመዶችህ ተለይና እኔ ወደማሳይ ምድር ውጣ፣ እባርክሃለሁ፣ ለበረከትም አድርግሃለሁ። የሚባርኩህ ደግሞ ሰዎች ይባረካሉ። ልርገመው የሚል ካለ የተረገመ ይሆናል ከኔ የተነሳ ይለዋል እግዚአብሔር። አብርሃምን ጠርቶ ምን አስቀመጠ? ወገኖቼ ሆይ ያህዌ የሚመለክበትን ዘር ሊያወጣ ፈለገ እግዚአብሔር። ስለዚህ ምን ዘርህን እንደ ሰማይ ከዋክብት እንደ ምድር ዳር አሸዋ አድርገዋለሁ። ምክንያቱም ምን ፈለገ? በአብርሃም በኩል በዳዊት በኩል የክርስቶስ መምጫ የሥጋ ዘር ሐረግ ሊመጣ ከከለዳውያን ኡር ከጣዖታት መካከል ይሄን ሰውዬ ሲጠራው ለምንድን ነው የጠራው? ሊባርከው። አብርሃም ለበረከት ሁን። እስቲ ባካችሁ አንድ ጊዜ ቀኝ እጃችሁን አንሱ። በሕይወት ዘመናችሁ ለበረከት ያድርጋችሁ። በሕይወት ዘመናችሁ በምትገቡበት በምትወጡበት፣ በቤተሰቦቻችሁ፣ በዘመዶቻችሁ፣ በሥራ ገበታችሁ፣ በአገልግሎታችሁ እግዚአብሔር ለሰው ዘር የበረከት ምክንያት ያድርጋችሁ። አሜን። ጌታዬ ተስማምቻለሁ። እግዚአብሔር አምላክ የተመሰገነ ይሁን። አብርሃም ምን ሆነ? ከጣዖት ምድር ሁሉ ጣዖት ነው የሚያመልከው። የፈጠረውን የሚያመልክ የለም። ስለዚህ ምን አደረገ እግዚአብሔር? እርሱን የሚያመልከው ዘር ፈለገ። አብርሃም አለ መልከጼዴቅ ነገስታትን ድል ነስቶ በ300 ሰው 300 ቤቱ የተወለዱ 300 ሰዎች በ300 ሰው ነገስታት ድል ይነሳሉ። እግዚአብሔር ካንተ ጋር ከሆነ የማይቻል ነገር የለም። አብርሃም ጋር እግዚአብሔር ስላለ ድል አድርጎ ሲመለስ የዛ አገር ንጉስ ወጥቶ በንጉስ ሸለቆ በሚባለው ቦታ ላይ አብርሃምን ተቀበለው። ወዲያው አብሮ መልከጼዴቅ ወጣ። መልከጼዴቅ ማን ነው? አባትና እናት የሉትም። ለትውልዱ መጨረሻ አይታወቅም። ነገር ግን እንደ እግዚአብሔር ካህን ተመስሎ በእግዚአብሔር ልጅ ተመስሎ አብርሃምን ተገናኘው። አብርሃም ልክ መልከጼዴቅን ሲያየው አስራትን አወጣና ለመልከጼዴቅ ሰጠው። መልከጼዴቅም እንደዚህ ያለው ችንቃን አለው፣ አብርሃም ሁሉን ለሚገዛ ለሰራዊት ጌታ ለእግዚአብሔር የተባረከ ነው አለው።
ምን አደረገው ሲያገኘው? እንደገና ከምድር በረከት ላይ ወደ የሚገርም ነው። አስራት ተቀበለ መልከጼዴቅ። ሚስጥር ነው ወገኖች ሆይ። በአብርሃም ወገብ ሆኖ ሌዊ ሳይቀር የእግዚአብሔር ካህናት ሳይቀሩ አስራት ሰጥተዋል ለመልከጼዴቅ። ከዛ በኋላ አብርሃም የሚገርመኝ ቃል አለ። አንድ ዘፍጥረት ምዕራፍ 18 ላይ ነው። እንደዚህ ይላል፣ እኔ ከወዳጄ ከአብርሃም እምሰውረው ነገር አለን? አብርሃም አስተውሉ፣ ስለ እግዚአብሔር ከእርሱ በኋላ ቤተሰቦቹን በጽድቅ እና በፍርድ እንደሚያስተዳድር አውቃለሁ። አብርሃም የምድርን አሕዛብ ሁሉ ባንተ ባርካለሁ። ሰው አንድ ሰው እንዴት? አብርሃም ለእግዚአብሔር የተባረከ ነው። አብርሃምን ምን አደረገዋለሁ? እየባረኩ እባርከዋለሁ ይለዋል አንድ ቦታ ላይ። አብርሃም ከእርሱ በኋላ ቤተሰቡን በጽድቅና በፍርድ እንደሚያስተዳድር እንደሚመራ ማለት ወገኖቼ ሆይ አብርሃም ሊመረጥ ከከለዳውያን ኡር ከጣዖት መካከል አብርሃምን እግዚአብሔር ያወጣው እናየዋለን በመጽሐፍ ቅዱስ ላይ ስንመለከት ወገኖቼ ሆይ የሱ የሆነውን የቅርብ ቤተሰቡን ልጁንና አብረውት ያሉትን ሰዎች ለይቶ አያየም። በጽድቅ ማለት በእውነት እና አጭርና ግልጽ ነገር እኔን አብርሃምን ለምን ያዳላል እንዴ? የህዝብ ምድርን አህዛብ እባርካለሁ አንተ የሚለው ይሄ ሁሉ በረከት እየባረከም ይባርከው እንደ ባርድ ዳራሿ ዘርህን አርጋል። ምንድነው ለአብርሃም ያዳላል? አዎ ያዳላል። አዎ ክታርጎ እግዚአብሔር ያዳላል። አብርሃም ለምን ያዳላል? አብርሃም የራሱን ልጅና የጎረቤቱን ልጅ እኩል ነው የሚያየው። ትችላለህ አንተ? ትችያለሽ? ምትችይ ካለሽ ልጅሽንና የጎረቤት ልጅ እኩል ማየት ምትችይ ከሆነ እጅሽን አሳይ። በቃ አብርሃም ሲመዘን ይሄ ተገኘ። ከውስጣችን በሚገኘው ነገር የዘላለሙ ነገር ይቀመጣል። ክብር ለኢየሱስ ክርስቶስ ይሁን ወገኖች። በቃ ይሄው ነው። ከዛ በኋላ አብርሃም ዘመኑን ጨርሶ የእግዚአብሔርን ሐሳብ ይሄንን ያህዌን የሚያመልከውን ነገደ እስራኤልን የእስራኤል ዘር ማለት ከአብርሃም የተወለደ ሁሉ የእግዚአብሔር የአብርሃም ልጅ የሆነ ሁሉ የእግዚአብሔር እስራኤሎች የአብርሃምን የእምነት ፈለግ አብርሃም ያመለከውን ያህዌን በትክክል የሚያመልኩ ናቸው እንጂ እርሱን የማያመልኩትን እግዚአብሔር አያውቃቸውም። ከአብርሃም የተወለደ ሁሉ የእግዚአብሔር አይደለም። ነገር ግን የአብርሃም እምነት ፈለግ የተከተሉት እነሱን ይፈልጋል። ከዛ በኋላ በረከቱን የሚያስቀምጥበት ሲፈልግ እግዚአብሔር እንደዚህ አለ፣ ከሕዝቤ የተመረጠውን የእሴይ ልጅ ዳዊትን አገኘሁት፣ ረድኤቴን በኃያል ላይ አኖርኩ። እግዚአብሔር በረከቱን ሳያኖር የእግዚአብሔርን በረከት መለማመድ አይቻልም ወገኖች። ወይም ወዳየልን ነገር ውስጥ መግባት አይቻልም። በብልጠት ተሄዱ መጨረሻውን አላውቅም። በሰው አእምሮ፣ በሰው ችሎታ፣ በተለያየ ሁኔታ አለ። ግን እግዚአብሔር በዘመናት ሁሉ ውስጥ ግን ለበረከት የሚያስነሳቸው ሰዎች አሉ። መዝሙር 80 በቅንፍ 89 ላይ ታገኛላችሁ። ረድኤቴን በኃያል ላይ አኖርኩ ማለት በረከቴን በኃያሉ አርገው። እግዚአብሔር እኮ ነው ደካማውን ሰው ያነሳና አንተ ኃያል ሰው ይላል። ደካማውን ፈሪውን ሰው ጌዲዮንን መጣና አንተ ጽኑ ኃያል ሰው ይላል። እኔ ፈርቼ እዚህ ስንዴ እዚህ እወቃለሁ፣ እዚህ ወይን መጥመቂያ ውስጥ እወቃለሁ። ምንድነው የምትለኝ? አንተ ጽኑ ኃያል ሰው። ኃያሉ ነው አንድ የሚለው ኃያል የሚያደርገው። ክብር ለኢየሱስ ክርስቶስ ይሁን። ረድኤቴን በኃያል ላይ አኖርኩ፣ ከሕዝቤ የተመረጠውን የእሴይ ልጅ ዳዊትን አገኘሁ፣ ቅዱሱን ዘይት የበረከት ዘይት ቀባሁት ይላል። ምን እንዲያደርግ ነው ዳዊት የተቀባው? ወገኖች ሆይ ምን እንዲያደርግ ነው? ተግዳሮትን ከእስራኤል ማራቅ ፈለገ። በዘመኑ የተቀባው ሰው አይችልም ይሄንን ማድረግ። ምክንያቱም በእግዚአብሔር ሐሳብ ሳይሆን በሰው ሐሳብ የመጣ ሰው ነው ሳኦል።
በሰው ሐሳብ የመጣ ሰው ከሰው ጋር ይቀራል። ያ ግን የእግዚአብሔር ሰው በረሃ ውስጥ ቁጭ ብሎ ክራሩን በገናውን እየመታ እግዚአብሔርን ሲያመልክ ተግዳሮት እስራኤል ሁሉ ፈርቶ ሽምቅቅ ብሎ ቁጭ ብሏል። ባለ 6 ክንድ 3 ሜትር ሰውዬ በቂልና ማን ነው ከናንተ መካከል ከኔ ጋር የሚገጥም? ካሸነፈኝ እኛ ባሪያዎች እንሆናለን፣ ካሸነፍኩት እናንተ ባሪያዎች ሲል ንጉሱም መኳንንቱም ጀነራሉም ሁሉም ማን ይችለዋል? ማን ይችለዋል? ማን ይችለዋል? ማን ይችለዋል? እግዚአብሔር አብሮት ያለ ይችለዋል። መጣና ይሄ ነው። አዎ የእግዚአብሔርን ጭፍራ የሚገዳደር ይሄ ነው። አዎ እኔ እኮ አባቴ እኮ በጫካ ውስጥ እኮ አንበሳና ድብ እኮ በእጄ ጥሏቸዋል። ይሄን ከነሱ እንደነ አንዱ አድርገዋለሁ አለ። አንተ ብላቴና ነህ፣ እሱ ከጭልቱ ጀምሮ ጦረኛ ነው፣ አትችለውም። እኔ አልችለውም፣ ግን ሌላ ያለው ያችለዋል አለ። ተነሳና ሄደ። እንትኑ ሰጠው ጋሻውንና ጦሩ ነው። ይሄን እኔ አልተለማመድኩትም አልፈልግም አለ። ወንጭፉን ይዞ ሄደ። አንድ ትንሽ ግን ትልቁን እግዚአብሔር የተሸከመ ሰው ማለ ዳዊት ላይ የእግዚአብሔር በረከት። እስቲ ማን ነው የሚያምን የእግዚአብሔር በረከት በኔ ላይ ነው የሚል? አይ እግዚአብሔር ዳን ወገኖቼ ሆይ ዳዊት ላይ የተቀመጠው በረከት ከትውልዱ ከህዝቡ ከአገሩ የተገዳደረውን የሚያስወግድ በረከት በዳዊት ራስ ላይ ነበረ። ጎልያድን ጣለ፣ ነፃ ወጣ፣ ከተግዳሮት ነፃ ወጣቸው። በየዘመናቱ ይኸው እስራኤላውያን በሙሉ ከንጉሱ ጀምሮ ጣዖት ያመልካሉ። ምን ያሉ ሞሎክ፣ አስታሮት የሚባሉ ጣዖቶችን ሁሉም ሲሰግዱ አንድ የእግዚአብሔር በረከት ያለበት ሰው ተነሳ። መጣ ንጉሱ ጋር ያው እንዲህ አለው፣ በፊቱ የቆምኩትን የሰራዊት ጌታ ቅዱስ እግዚአብሔርን ካፌ ቃል በቀር በእነኚህ ዓመታት ጠልና ዝናብ አይሆንም አለው። ከገለዓድ ቴስቢ የነበረው ቴስቢያዊ ኤልያስ አይሆንም አለው። ሄደ። በረከቱ ያለው አንድ ሰው ላይ ነው ማሰማያውን ያስከፍተው። ለካ እግዚአብሔር በረከቱን ያስቀመጠበት ሰው ሰማይንም መክፈትና መዝጋት ይችላል። አያችሁ። ከዛ በኋላ ምንድነው ኤልያስ ላይ የተቀመጠው ካላችሁ የጣዖት አምልኮን በዓልና አስታሮትን ከእስራኤል አስወግዶ ያህዌ እንዲመለክ በእሳት የሚመልስ እሱ አምላክ ይሁን አለ። የተቀመጠበት በረከት ወገኖች እግዚአብሔርን የሚያስመልክ ህዝቡን ወደ እግዚአብሔር የሚመልስ ነው አለ ላይ ያለው በረከት። ስለዚህ ምን አደረገ ወገኖች ሆይ? አዎ የባኦልን ነቢያት ሁሉ አሳረደ። ከዛ በኋላ ህዝቡን ወደ እግዚአብሔር መለሰ። ሁሉ ጊዜ እግዚአብሔር በረከቱን ሲያስቀምጥ ከዘላለሙ የእግዚአብሔር ሐሳብ ያፈነገጠውን እንዲመልስ ነው እንጂ ህዝቡን ኪሱን ለማራቆት የእግዚአብሔር በረከት አይቀመጥም። ህዝቡን ግራ ሊያጋባ አይቀመጥም። ቁጭ ብሏል ቤቱ። ጀነራሉ መጣ ከሶሪያ። ሄደ፣ ህፃኗ ነገረችው። ይሄ እኮ ለምጥ እኮ በሶሪያ በሰማሪያ ያለው ነብዩ ጋር እኮ ብሄር እኮ ይፈታ ነበር አለች። ስንት ግመል ነው ወርቁን ብሩን ጭኖ መጣ ኤልሳ ጋር። ንጉሱ እኔ አሁን እሺ ነገር ሲፈልገኝ እኔ ነብጻነት አለዋል። ንጉሱ ምን አስጨነቀ? ወደ እኔ ላከው አለ። እግዚአብሔር አምላክ አብሯቸው የሆኑ ሰዎች ወገኖቼ ሁኔታዎችን አይፈሩም። ምን አስጨነቀህ አንተ? ወደ እኔ ላከው አለው። መጣ። ከዛ በኋላ ሂድ ዮርዳኖስ ግባ፣ ጥብቅ፣ 7 ጊዜ ብቅ ጥልቅ በል። ተናደደ የሶሪያ ጀነራል። እኔ ነብዩ መጥቶ እጁን ይጭንብኝና ትንቢት ይናገራል ይፈውሰኛል። እኔ አገሬ አባናና ፋርፋ የሚባል ከዚህ ከዮርዳኖስ የደፈረሰ ውሃ የሚሻል አለ አይደለም እንደ ብሎ አኩርፎ ሲሄድ ከኋላ መካሪያ ይጥፋ እስቲ በሉ፣ መካሪያ ይጥፋ በሉ። አልገባችሁ? መካሪያ ይጥፋ በሉ። ይኸው ጠጋ አሉና ይኸው ወገኖቼ ሆይ ጠጋሉና ነብዩ ያለህ ቀላል ነገር እኮ ነው። 7 ጊዜ ብቅ ምንም እኮ ችግር የለበትም። አረታው አሉ መካሪዎች። ባሉ እስቲ እንዳላችሁ ብሎ ተመለሰ እና ሄደ። ዮርዳኖስ ገባና በለ ተጫወታል። ብቅ አለ ጥልቅ አለ፣ ብቅ አለ 7 ጊዜ ብቅ ጥልቅ ሲል ሰውነቱ እንደ ሕፃን ልጅ ከላውሎ አየ። ቀጥሎ መጣና ይሄው ወርቁ፣ ይሄው ብሩ፣ ይሄው ጌታዬ ሲለው ብርህና ወርቅህ ላንተ ይሁን።
በዘመኑ አይደለም። ግን ብዙ ሰው እንኳን እንካ ተብሎ አይደለም አንጣ ብሎ የሚዘርፍበት ዘመን ነው ወገኖቼ ሆይ። ከዛ በኋላ ልብሱ ይሄው መለወጫው፣ ይሄው ደግሞ መደረቢያው፣ ይሄው ደግሞ ኩታው፣ ይሄው ደግሞ ካባው አያስፈልግም። በከንቱ የተቀበልኩት ከእግዚአብሔር ወደ ሀገር ሂድና እግዚአብሔርን አመስግናለሁ። ጊያዝ አየና ይሄማ አያስችለኝም አለ። ሄደ ከኋላ መጣና የሆነ የነቢያት ልጆች ከዛ ከቆላ ከደጋው መጥተዋልና እንደው ሁለት መለወጫ ልብስ እንደው አንድ ከረጢት እንደው ምናምን ነገር ሲለው 2 4 ውሰድ ለእናንተ አይደል እንዴሽ የመጣሁት አለ። ወሰደና መጣና አስቀመጠና ቤቱ እናቴ ያሳዝነኛል። እኔ አልፈርድበትም፣ እኔ እናንተን አላውቅም። ያሳዝነኛል፣ ያሳሳላ። አንድ ግመል ሙሉ ወርቅና ብር ሲመጣ ምን ሲመጣ መልቀቅ እንደው ምን አለበት ወገኖቼ? እግዚአብሔር ሲረዳ እኮ ነው። በኋላ በቃ አሳዘነኝ። ሰሞኑን ሳስበው አሳዘነኝ በጣም በቃ። ከዛ በኋላ አለው መጣና ኤልሳ ጋር ቆመ። የት ነበርክ ሲለው እዚሁ ጌታዬ እዚሁ ነኝ አለው። አይ ከኋላ ያንን የሶሪያ ጀነራል ስትከተለው የሆነ ነገር ስትቀበለው አየሁ እኮ አለው። እዛው ድንጋይ ሆና በል እሱ ላይ የነበረው የዮርዳኖስ የተራገፈው ለምጽ በአንተና እቺን ነገርማ ወገኖቼ ሆይ በደንብ እንድትይዙልኝ ይፈልጋለሁ። በአንተና በዘርህ ላይ ይሁን ለምጡ አለው። ዘሮቹ ምን አጠፉ ንገሩኝ? አንዳንዶቻችን በክፋታችን ምክንያት በእኛ ምክንያት ዘሮቻችን የልጅ ልጆች ሳይቀሩ መከራን እንደ ውሃ ይጨልጣሉ። የብዙዎቻችን መከራ የአያት የቅድመ አያቶቻችን ግፍ፣ አመፅና ጥላቻ የዘሩት ያፈሰሱት ደም ወርዶ ይኸው ጊያዝ የዘር ማንዘሩ የእርግማን ምክንያት ሆነ። እኔ ልባርካችሁ ፈልጋለሁ ወገኖች ሆይ የዘር ማንዘራችሁ የእርግማን ሳይሆን የበረከት ምክንያት ያርጋችሁ። አረ ከገባችሁ ባካችሁ ስለ እግዚአብሔር አሜን በሉ ባካችሁ። የዘር ማንዘራችሁ የበረከት ምክንያት ያድርጋችሁ። አሜን በሉ እስቲ ወገኖቼ ሆይ ኤልሳ የእስራኤልን በረከት ተሸክሟል። ጊያዝ ለምጹን ተሸክሞ ገባ። እንደ በረዶ ነጭ ሆነ። ለምጡ ላይ ተጣበቀበት፣ ከፊቱ ላይ ወጣ። እኔ የሱ አይደለም የሚገርመኝ በአንተና በዘሮች ላይ የሚለው የሱ የኤልሳ አፍ አይደለም። እርግማን ዘርን ይከተላል። በዘራችን የሚከተል እርግማን በኢየሱስ ደም የተሰበረ ይሁን። አሜን ወገኖች ሆይ አሜን በይ ልጄ። እግዚአብሔር አምላክ የተመሰገነ ይሁን። በቃ አንድ ሚስጥር ልንገራችሁ። ለምንድን ነው እሱ አሜሪካን ሀገር የበለጸገው? በብር በወርቅ በቴክኖሎጂ በጦር ኃይል በተለያየ ነገር የበለጸገው ድሃ አገር ነበር። የሚበሉት የሌላቸው ሰዎች ነበሩ። ይኸው እነ ጆናታን ኤድዋርድ የሚባሉ በረከት የተሸከሙ ሰዎች ተነሱ። በሬድ ኢንዲያንስ ኔቲቮቹ የአሜሪካን በእነሱ ላይ ያፈሰሱትን ደም ቦታው ላይ እየሄዱ የምልጃ ጸሎት አገልጋዮች አየሩ ላይ ያሉ እርግማን እየሰበሩ ይዞሩ ነበር አሜሪካን ሀገር። እንደዚህ አይነት ባሪያዎች ነበሩ። ከ100 ዓመት 150 ዓመት በፊት የነበሩ ባሪያዎች ነበሩ። ሰበሩና ይኸው እኔ እነ ዲኤል ሙዲ የሚባለው እንትን ሰራተኛ ዲኤል ሙዲ አሁን ትልቅ ዩኒቨርሲቲ ያለ በስሙ ጫማ ሰራተኛ ነው። እና ከጓደኛው ጋር ጫማ ቤቱን ዘግተው ቡና አንጠጣ ተባብለው ቡና ሊጠጡ ሲሄዱ ዲኤል ሙዲ ጓደኛው ዞራልና አንተ ዲኤል ሙዲ ያለው ዓለም አንተን አለ የሚጠብቀው እንደ በላይ ላይ ያለው በረከት ሲለው ወደ ጫማ ቤቱ አልተመለሰም፣ ወጣ፣ በዛው ቀረ። የአሜሪካን በረከቶች ናቸው እነኝ። ታውቃላችሁ እነ ማሪያ ውድወርዝ እነ ካትሪን ኩልማን ግን በጣም የሚገርመኝ ልንገራችሁ። በጌታ እኔ እንባዬ ይመጣል ይሄን ሳስበው።
እንዴ በሐዋርያ ዘመን የሌለውን ልጁ አንድ ኬኔቲኬት የምትባል አካባቢ ላይ ነው የተወለደው እና ጎበዝ ተማሪ ነው። ሎው ነው ያጠናው። በጥሩ ማዕረግ ግራጁዌት አደረገ። የተዋጣለት በጠበቃ ሆነ እና ጥብቅናውን ሲሰራ ህጉ የአሜሪካን ህግ ታውቃላችሁ። የዛሬ 200 ዓመት ገደማ የአሜሪካን ሀገር ህግ አብዛኛው የጻፈው እነ ቶማስ ጄፈርሰን ይባላል። አብዛኛው ከመጽሐፍ ቅዱስ ላይ ያወጡት ህጉ እና ያንን ሲመለከት መጽሐፍ ቅዱስ ላይ ያለ ነገር ያጠቅሳል። ህጉንና መጽሐፍ ቅዱስ በጣም የተዋጣለት ሎየር ነው የሆነው። ህጉንና መጽሐፍ ቅዱስ ሲያይ በጣም ገረመው። ከዛ በኋላ አዳምስ ወደሚባል አንድ ከተማ አካባቢ አንድ ትልቅ ጫካ አለ። ወደዛ ሄደ። እንግዲህ አላውቅም ወገኖቼ ሆይ ምን አይነት ምሪት እንደሆነ ምን እንደሆነ ዝርዝር ነገሩን አላውቅም፣ ግን ወደዛ ጫካ ሄደ። የእግዚአብሔር በረከት ላዩ ላይ ወረደ መጣ። በረከቱ በላዩ ላይ መጣ። ቻርልስ ፊኒ ይባላል። ከዛ በኋላ የዘመኑን የስብከት ዘዴ ወይም ፈሊጥ አይከተልም። ዝም ብሎ ይናገራል። የሚገርመውን ነገር ልንገራችሁ። ተናገረ፣ የሰው ልብ ይለወጣል። ስብከት ውስጥ ታውቃላችሁ የሰው ልብ እንደማይለወጥ ይለፈለፋል። ሰው እንዳለ ነው። ባለህበት ሂድ እንዳለ ነው። ይናገራል፣ የሰው ልብ ይለወጣል። እሱ አይደለም የሚገርመኝ፣ ይናገራል፣ ይለወጣል። እኔ ብቻዬን እንባዬ እየመጣ በቃ ግራ አይገባኝ ነገር ነው ወገኖቼ ሆይ። ያለምንም ስብከት ያለምንም ቃላት ሰዎች እያለቀሱ ንስሐ እንዲገቡ የሚያደርግ ፕሬዘንስ ላይ ያውላል። ወደ ፋብሪካዎች ይሄዳል። የፋብሪካው ሰራተኞች ከፋብሪካው ወጥተው ቁጭ ብለው ሲጫወቱ ምሳ እየበሉ ሲሆን በመካከላቸው ይመጣል። አይናገርም፣ ምንም ነገር ይቆማል። እዛ ጋር ማልቀስ ይጀምራል። እዛ ጋር ተንበርከው ጌታ ሆይ እኔ ኃጢአተኛ ነኝ። ምንም ቃል ካፉ ሳይወጣ ምን አይነት የእግዚአብሔር መገኘት ነው ላይ የነበረው እኔ አላቅም። በባቡር ሲሄድ ታውቃላችሁ ቁጭ ነው የሚለው ባቡሩ ላይ አሁን ለምሳሌ 40 ሰው 45 ሰው ያለበት ባቡር ሸከስ የድሮ ባቡር ሲል ሁሉም እዛ ጋር ማልቀስ ይጀምራል። እዛ ጋር ንስሐ እግዚአብሔር ሆይ እኔ በደለኛ ነኝ ማለት ይጀምራል። አንድ ቃል ካፉ አይወጣም። ግራ ገባቸው። እኔ ስለሱ ብቻ መናገር ነው መሰላችሁ። እንደዚህ አይነትም በረከት ሰው ላይ ያስቀምጥ ነበር እግዚአብሔር። ሮቸስተር ከሚባል ከተማ እየመጣ ወደ ኒውዮርክ ሲቲ ማለት የዓለም ሕዝብ ሁሉ ያለበት ነው። 2-3 ጊዜ በላይ ሄጃለሁ እዛ አካባቢ ላይ ወገኖቼ ሆይ ሁሉም አገር ሰው ኒውዮርክ ሲቲ ውስጥ አለ። በጣም ትልቅ ከተማ ነው። በጣም የእርኩሰት ዋሻ፣ የአመጽ፣ የሌብነት፣ የዝርፊያ ደግሞ የተለያየ ይሄ እርኩሰት የሱ ዋሻ ነው። አሁን ያኔ ቻርልስ ፊኒ 100,000 ሰው ነው። እቺን ያዙ እንዳትረሱ። ፍርድ ቤቶች ተዘጉ፣ ወንጀለኛ የለም በዛን ሰዓት። ይሄ ሰው ሲያገለግል ቡና ቤቶችና ቲያትር ቤቶች ተዘጉ። ምንድነው እሱ? ሰው በሙሉ የተገኘበት ቦታ ላይ ምንም ነገር የለም። እንባ ነው፣ ለቅሶ ነው፣ ንስሐ መግባት ነው። እሱ አይደለም። እኔ በአገልግሎት ውስጥ የመጨረሻ የሚገርመኝ ነገር ልንገራችሁ። የሰው ልብ ይለወጣል። ሰው ከነክፋቱ ገብቶ ከነክፋቱ አይወጣም። ሰው ከነጥላቻው ገብቶ ከነጥላቻው አይወጣም። ያገኘዋል የእግዚአብሔር መንፈስ። ወገኖቼ ሆይ በ1875 ዓመተ ምህረት በፈረንጆች አቆጣጠር ነው ወደ ጌታ የሄደው። እስካሁን ድረስ የዘራው ዘር አለ አሜሪካ ነገር ላይ። እጅግ የተከበረ ሰው ነው ስሙ እስካሁን ድረስ። ወገኖቼ ሆይ አገራችን ኢትዮጵያ ላይ የዛሬ 55 ዓመት ወንድሜ እዛ ያገለግል የነበረ እዚህ ይመጣ ነበር። ብዙ ጊዜ እዚህ ይመጣ ነበር። አሁን እንጂ ደከመው መሰለኝ አይቼው አላቅም። በወለጋ በወሮ ጉድሩ አውራጃ በአሙሩ በምትባል ቦታ ላይ
ወገኖቼ ሆይ ብዙ ወንጌል አያውቁም። አስተማሪ ሆኖ ነው እዛ ሄዱት ተመድበው ትምህርት ሚኒስቴር መድቧቸው ነው ሄዱት። ወንጌል መስበክ ጀመሩ። አጋንንት ይወጣል፣ ሽባዎች ይነሳሉ፣ ማይራመደው ይራመዳል፣ የወደቁ ምንድነው እሱ ፊቱ መልኩ ጥቁር ያለ ነው። እዚህ አሞሩ ጥቁር እግዚአብሔር መጣ ይባል ነበር። መጽሐፍ አለ ወገኖች፣ እኔ ወንድሜ ነው በቅርብ ማውቀው። ምንድነው ይሄ በረከት ወርዶ ነበር። አንድ ነገር ነግሬያችሁ ጨርሳለሁ። እነ ሲሞን አሉ፣ እነ ዊሊያም ሲሞን የሚባሉ ትልቅ ጌታ የተጠቀመባቸው ሰዎች እነሱን አይደለም ወገኖቼ ሆይ። እንደዚህ ወገኖቼ አሁን እንደው አልሰለቻችሁም? እሁድ ቀን መጣን፣ ዘማሪ ዘመረ፣ ከዛ በኋላስ ስብከት፣ ከዛስ ወደ ቤት እንደመጣ ሰው እንደዚህ ሲመለስ አይሰለችም? እስቲ ከሥርዓትና ከወግ ውጪ የእግዚአብሔር መንፈስ ሲሰራ ማየት የምትናፍቁ ስንቶቻችሁ ናቸው? የእግዚአብሔር እሳት ሲያልፍ፣ የእግዚአብሔር ክብር ሲያልፍ፣ የእግዚአብሔር ጉብኝት ሲያልፍ፣ የሰዎች ልብ ሲለወጥ፣ ተአምራት ሲሆን፣ ድንቅ ሲሆን፣ ነገሮች ሲለወጡ፣ ሰዎች እኛ ለፍልፈን ሳይሆን በሚገለጠው በሚገኘው ክብር መንገደኞች ወደዚህ እንዲመጡና ሰዎች በጌታ በኢየሱስ አምነው እንዲድኑ ተነስተን እንጸልያለን። እግዚአብሔር አምላክ የተባረከ ይሁን። እስቲ እንደዚህ በሉ ወገኖች፣ ይኸውላችሁ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ከጥንት የነበር ዛሬም ትኖራለህ ዘላለማዊ ነህ። መንፈስ ቅዱስ ና በሉት። መንፈስ ቅዱስ አንተ እግዚአብሔር ነህ፣ ከጥንት የነበር ዛሬም ትሰራል ዘላለማዊ ነህ። ክብር ለመንፈስ ቅዱስ። ውስጥ አንድ ጊዜ ጌታዬ አመሰግንሃለሁ። ጌታ ይሄን በረከት የምታስቀምጥበትን ሰው ጌታዬ ስለምታሳየን አመሰግንሃለሁ፣ ስለምትገልጠው አመሰግንሃለሁ። ህዝብህን የምትባርክበት ጌታዬ፣ ምድሪቱን የምትፈውስበት ጌታዬ፣ ይሄንን ስለምታሳየን አመኛለሁ፣ አመሰግንሃለሁ። ውዳሴ ቅዳሴ አምልኮ ላንተ ይሁን፣ አመሰግንሃለሁ።